በአሜሪካና በእስራኤል በተፈጸመው ጥቃት የተገደሉት የኢራኑ መሪ የነበሩት አያቶላ አሊ ሀሚኒ ሁለተኛ ልጅ ሙጅተባ ሀሚኒ የአገሪቱ ጠቅላይ መሪ እንዲሆኑ ተተኪ ሆነው ተመርጠዋል። አዲስ መሪ ለመምረጥ የተሰበሰበው 88 አባላት ያሉት የሊቃውንት ጉባኤም የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብሎ የሚገመቱትን ሙጅተባን መምረጣቸውን ይፋ አድርጓል። የ56 ዓመቱ ሙጅተባ ይህን ስልጣን የተረከቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እርሳቸው እንዲሾሙ እንደማይፈልጉ እየተናገሩ ባሉበት ወቅት ነው። የሙጅተባ መመረጥ ተቀባይነት እንደሌለው ሲናገሩ የቆዩት ትራምፕ ምርጫው ይፋ ከሆነ በኋላ ደስተኛ አለመሆናቸውንም አንስተዋል። እስራኤልም ቀደም ብላ ስልጣኑን የሚረከበውን ሰው የጥቃት ኢላማ እንደምታደርግም መዛቷም ይታወሳል። የኢራን የደህንነት ኃላፊም በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤ ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነም ተነግሯል። የጠቅላይ መሪነቱ ስልጣን የተረከቡት ሙጅተባም ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ህይወት ያልነበራቸው ሲሆን ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ይፋ የሆኑ ንግግሮችና ቃለ መጠይቆችን አድርገው የማያውቁት አዲሱ ጠቅላይ መሪ ሙጅተባ ከጥቂት ፎቶዎችና ቪዲዮዎች በቀርም እምብዛም የማይታወቁ ናቸው። ነገር ግን የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜያት የቆዩ ጭምጭምታዎችም እንደነበሩ ቢቢሲ በአምዱ ላይ ያወጣው ሰፊ መረጃ ያሳያል። ለመሆኑ ሙጅተባ ሀሚኒ ማን ናቸው? የመጡበት ህይወት መንገድ ምን ይመስላል የሚለውን እንመልከት። ሙጅተባ የተወለዱት በፈረንጆቹ መስከረም 8 ቀን 1969 በሰሜን ምስራቅ ማሻድ ከተማ ውስጥ ሲሆን ከስድስቱ የሀሚኒ ልጆችም ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውንም በዋና ከተማዋ ቴሄራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤትም ተከታትለዋል። ሙጅተባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅትም ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥም አገልግለዋል። በሁለቱ ሀገራት መካከል ከ8 ዓመታት የዘለቀው ደም አፋሳሽ ጦርነትም የኢራን አገዛዝ ኢራቅን ይደግፉ የነበሩ በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክርም አድርጎታል። በፈረንጆቹ 1999 ሙጅተባ በሺያ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺያዎች ቅድስት ከተማ አቅንተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ አለመለበሳቸውም ይነገራል። ሙጅተባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸውም ጠቅላይ መሪ ሆኖም ለመመረጥ ያላቸውን እድል ሊያደናቅፈው ይችላል የሚል ግምትም እንደነበር መረጃዎች ያሳያሉ። ከቅርብ ቀናት ወዲህም ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙኃን ተቋማትና ባለስልጣናትም ሙጅተባ ሀሚኒ አያቶላ በማለት በከፍተኛው የሃይማኖት ማዕረግ መጠራት መጀመራቸው ተመላክቷል። አያቶላ የሚለው ማዕረግ መያዝ የአንድ ሰው የትምህርት ደረጃና እውቀት አመላካች ተደርጎ የሚወሰድ ሲሆን ቀጣዩ መሪ ለመምረጥ ከሚያስፈልጉት መስፈርቶችና ቅድመ ሁኔታዎችም አንዱ ተደርጎም ይቆጠራል። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃቸውን ከፍ ለማድረግና ለሀገሪቱ አመራርነት እጩ አድርጎ ለማቅረብ የተዘየደ ሙከራ አድርገውም እንደቆጠሩትም መረጃዎች ያሳያሉ። የሙጅተባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰውም መሐሙድ አህመዲን ነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጁ እጩ መሃዲ ካሮቢ ለጠቅላይ መሪው አያቶላ ሀሚኒ በጻፉት ግልጽ ደብዳቤ ልጃቸው ሙጅተባ በአብዮታዊ ዘብና ባሳጂ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲነጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ መክሰሳቸውን ተከትሎ ነው። ከ4 ዓመታት በኋላ ሙጅተባ ተመሳሳይ ክስ ገጥሟቸዋል። የአህመዲነጃድ ዳግም መመረጥ በመላ ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎችም ሙጅተባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሀሳብ የሚቃወሙ መፈክሮችን ማሰማታቸውም ይታወሳል። የለውጥ አራማጆች የሚባሉት ሚር ሆሴን ሙሳቪ እና ማህዲ ካይሮቢ በፈረንጆቹ 2009 ምርጫ በኋላም በቁም እስር ላይ ቆይተዋል። የካቲት 2012ም ሙጅተባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስቧቸዋል ሲሉ የኢራን ምንጮች ለቢቢሲ ገልጸዋል። ብዙዎች ሙጅተባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉም ይጠብቃሉ። አንዳንዶች ደግሞ አባታቸውና እናታቸውን ሚስታቸውንም በአሜሪካና በእስራኤል ጥቃት ያጡ ለምዕራባውያን ጫና እንደማይንበረከኩም ያምናሉ። የእስላማዊ ሪፐብሊክ ህልውና ማረጋገጥና አገሪቱ ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውን ለህዝቡ ለማሳመን ከባድ ስራ እንደሚጠብቃቸውም ይታመናል። የአመራር ብቃታቸው ገና ያልተፈተሸ እንደሆነ ቢነገርም በሌላ በኩልም የሪፐብሊካኑ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚል ግንዛቤም የህዝብን ቅሬታ የበለጠ ሊያባብሰው ይችላል የሚልም ስጋት ይታያል። ሙጅተባ ከተመረጡ የእስራኤል ኢላማ እንደሚሆኑ እየተሰጋ ይገኛል። የእስራኤል የመከላከያ ሚኒስቴር እንደተናገሩትም ማንኛውም የአያቶላ ሀሚኒ ተተኪ ኢላማቸው እንደሚሆንም ነው።